ሰላም ቤተሰብ እንዴት ናችሁልኝ? ሰላም ነው ወይ? አለሁላችሁ። እና ዛሬ ምን እናደርግ ነው የመጣ ነው? ይለፈን ላጥብ ይሉዬ ማለት ውሾችን ልናጥብ ነው እና አንድ ላይ ከኛ ጋር እንጠብ። ግን አጥባት አውቃ አልወጣም ብላለች። ስለዚህ እሷን እየፈለግ ነው። ይሉ ጌታን ይወጥ ተደብቃል። ምንም በቃ አልጋ ስር ገብታ እኮ ነው አልወጣም ያለችው። አልጋ ስር ገብታ አልወጣም አለች። ለምንድን ነው ያጠቆርሽው ባክግራውንድሽን ካላችሁ ጨመሬ ትርመስመስ ስላልኩ ግን ምን አቃ ይሉ ተገኝታለች። ይሉ አይ ተገኝታለች። አሁን ወደ አጠባኔ መጀመሪያ ጸጉሯን እያጣብናት ነበረ። ማነው እየቆረጥናት ነበረ። ጸጉሯ በቃ ተቆጣጥሮ ድሬድ ሆኖ ነበረ። በፈጣሪ ከታጠብሽ ለነገሩ በጣም ቆይታ ነበረ። የኔ ወዳት ተዘዝም ጮሃዬ ሆና በቃ ቁጭ ብላ እየተቆረጠች እዚህ ጋር ያለው ደግሞ በጣም ደርዶ ነበረ። የምር ቆይተናል ካጠብናት አላሽም። ይሉዬ ይቅርታ የኔ ውድ። በነገራችን ላይ ቤተሰቦች እንትን ቪዲዮ ከሰራውላችሁ ቆየው። ይሄኛው ሳምንት ሞላኝ መሰለኝ ሳለቅና ብቻ አንድ ነገር ግን ለመስራት በቃ እንዴትም ቢሆን ግዴታ ምንም ቢጫጫናችሁ ተነስታችሁ የሚያስጠላ ነገር ቢሆን ራሱ መስራት አለባችሁ። ካለ መስራት ይሻላል። የምር በቃ እኔ አስጠልቶኝ ቪዲዮ መስራት። ሲቀጥል ደግሞ እንትን አጥቼ ሀሳቤው ጸጉሯ ተቆራርጦ በግ መስላ የበግ እንትን ነው የሚመስለው የበግ ጸጉር እና ቪዲዮ መስራት በጣም እንትን ብሎኝ አስጠልቶኝ በቃ አንደኛ ሀሳብም ጠፋ። ሀሳብም ሰራላችሁ ከዛ ምንም ካለ መስራት በቃ ተነስቼ ይሉን እያጠብኩ እየቀረስኩ ለቅላችኋለሁ ብዬ ነው እንትን ያልኳችሁ። ምክንያቱም ካለ መስራት እንደዚህ አይነት ቪዲዮ ራሱ ሰርቶ ማቅረብ ይሻላል ብዬ አስቤ ነው። ያ በጌታ ሳተዛዊ ጸጉሯ ቆሽሾ ነበር። ገላዋ ሙሉ ስታክ ነበረ። ስለቆየን ካጠብናት ግን ጨዋ ናት። አርፋ ነው የምትታጠበው። ምንም እንትን አትልም። ሃይ ኒውድ ዋሽ ፍትክ አርገን ጥብ አረግራት። ይሉዬ ለምን ይለፍ እንደተባለች ልንገራችሁማ። ከበፊት ማለት ነው እኛ ህፃን እያለን 4-5 አመታችን ከ3 ብቻ በቃ በጣም ህፃን እያለን ሌላ ይለፍ የምትባል ውሻ ነበረችን እና እሷ አሁን ስለሌለች እሷ ስለሞተች በሷ ምትክ ነው ይለፍ ያልናት እና ያቺኛዋን ይለፍ ደግሞ ይለፍ የተባለችበት ምክንያት ሀያታችን ነች። ከሌላ ቦታ ስለነበር ያቺ ውሻ የመጣችው በጣም እየጮኸች ነበር እያለቀሰች ማለት ነው። ከዛ ይሄ ሁሉ ነገር ይለፍልሽ ለማለት ፈልጋ ሀያታችን ይለፍ አለቻት። እንደዚህ ስቃዩ ምናምን ጮኸቷ ማለት ነው። በጣም እያለቀሰች ነበር ከእናቷ ተለይታ ስለመጣችና ያ ይለፍልሽ ለማለት ይለፍ አለቻት። ከዛ በቃ ውሻ ባገኘን ቁጥር ስማቸው ይለፍ ነው። አንዷ ስትሞት ሌላ ይለፍ ትመጣች፣ ሌላ ስትሞት ሌላ ነች። ይሉዬ ይለፍ ነች። እቺ ደግሞ ያቺኛዋን ለማስታወስ ማለት ነው። ያቺም ድንክ ነች። ደስ የምትልዬ ውሻ ያው ክስት አለች። ደግሞ ጸጉራቸውን ሲታጠቡ ግን የሆነ ገላቸው ለካ ጸጉራቸው ነው የሆነ ፍር የሚያረጋቸው ስትል ይሄ ቆሻሻው ነው። ያያችሁ ታውሃው እንዴት እንደቆሸሸ ኦ ማይ ጋድ። ተለቃለቀች በደንብ ጥብ ብላ። አታስቸግርም። ይሄን ያህል ግን አታስቸግርም። ምንም ሳይሆን በቃ አታስቸግርም። እየተለቃለቀች በጣም ግን ቆሽሻለች። ቆሻሻዋ ራሱ በቃ ጂሰስ
ትንቀጠቀጣለች ደግሞ በጣም ነው ትንቀጠቀጠው። አየሩ ይህን ያህል ነፋስ አልነበረም፣ ፀሐይ ነው ግን በጣም በርዷ ነበረ። ይሉ ይሉ ይሉዬ ይሉ ሲታጠቡ ግን ሌላ መልክ ነው የሚይዙት። ሌላ ይሉ ይሉ ጨዋ ናት ግን ጨዋ 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 ለብዬ ጨዋ በብላ። እዚህ ጋር ደግሞ አምልጣኝ ወጣች። በቃ ያት የምር አምልጣኝ ወጣችው፣ ግን መልሳ አፈር ላይ ማለት ነው አፈር ላይ ሄደች። ከዛ እግሯ በአንዴ ብክት፣ ልፋቴ መና ቀረት። ይለፍ እግሯን ብቻ ወጣች። በቃ ከዚህ በኋላ ተመልሼ ላስገባብልም ስለምትጮህ እምቢ ስለምትል ተውኳት። እንደዚሁ እንደበሰበሰች ከነ እግሯ ጭቃ ወታ ቀረች። እዩት እግሯን ለብቻው፣ አካሏ ከላይ ነጭ ከስር ጭቃ ሆና ወታ ፀሐይ ላይ ቁጭ። ሲጀመር የተቀመጠችበት ራሱ አፈር ነው። በከተች። ታጥቦ ጭቃ ማለት እሷ ነው። እያት ታጥቦ ጭቃ፣ ትክክለኛ ምሳሌ ታጥቦ ጭቃ፣ ጭቃ ውስጥ መልሳ እያት። ይሄ እግሯን ይዩት። አይ ጭራሽ ትንደባላለች ማለት ነው ጭቃው ላይ አፈሩ ላይ። አይ እግሯ የምር አፈር ላይ ድብልል ከነ እርጥበቷ ማለት ነው። ግን ደግሞ ድርቅ ስትል እንትን ትላለች። እንዴ ነው ከላዩ ላይ ይበናል አፈሩ ማለት ነው። ግን ቆዳዋ እንዲህ ጽድት እንዳለ ነው። አሪፍነቱ እሱ ነው፣ ዋናው ቆዳዋ ነው። ግን እግሯን እዩ ታጥቦ ጭቃ። ስትታጠብ ደግሞ ደስ ነው የሚለው። በቃ ከታጠበች በኋላ የሆነ ነገር ልክ እኛ ታጥበን ቅልል እንደሚለን እንደዛ ይላታል መሰለኝ። ማበድ ነው ወደዛው። እዩ ስትበጠር አያችኋ? እንትን ትላለች፣ ንጽት ትላለች። መልሶ አዋራው ይለቃል። የተንደበለለችበት አፈሩ ከፀጉሯ ላይ ይበናል። ደረቅ ስትል ማለት ነው። ለማበጠር የሆነ ተያይዞብኝ ነበረ፣ እየተነጨ ነበረ ስለቆየንበት። ግን ንጥት ላይ ነው ይወድ። እግሯ ግን ለብቻ እንደዛው ነው። ከእግሯ ላይ ምንም አልራገፍ አለ አፈሩ። ፀጉሯ ወርዶ ወርዶ ይጠቀለላል እንደ ዘንዶ። ፀጉሯ ወርዶ ወርዶ የኔ ነጭ ጭባ። ያት ለፎቶ ቁጭ ብላ እየተነሳች ጽድት ስትለያቸዋል። ፋስትን እንደዚህ ነጭ ነች።
ትቦርቃለች፣ ትዝናናለች ምናምን ትዘላለች ወደ ቤት። ለማንኛውም ቻው ቤተሰብ፣ ባባይ። ሰብስክራይብ አድርጉ እሺ።